ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እላለሁ። ሁሌም እንደምለው ሰላምና ጤና ፍቅርን እግዚአብሔር አብዝቶ ይስጣችሁ ይስጠን። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ሁሌም ስለምታበረታቱኝ ከጎኔም ስለሆናችሁ መልካም ምኞታችሁን በኮመንት እየገለጻችሁ ስለምትከታተሉኝም ስለምታበረታቱኝም ከልብ አመሰግናለሁ። ክበሩልኝ። አሁንም አስተያየት ጥያቄ ካለ ኮመንት ላይ አስቀምጡልኝ። ቪዲዮን ስትጀምሩ በላይክ ጀምሩ፣ እስከ መጨረሻው ድረስ ደግሞ ተከታተሉት። አሁን ወደ ቪዲዮ እንሄዳለን። ዛሬ ደግሞ ይዤላችሁ የመጣሁት ለፀጉራችን እድገት በጣም ምርጥ የሆነ የዝንጅብል ውሃ ነው። ዝንጅብል ቅባቱ ወደር የለውም። ውሃው ደግሞ ማሳጅ ስናደርግ ፀጉራችንን በተለይ ፀጉራችን ስሩን የራሳችንን ቅል ማሳጅ በደንብ እናደርገዋለን በውሃውና ይፍታታልና ፀጉራችን ራሱ ስሩ ይነቃቃል እና ለእድገት ይፋጠንልናል። ሞክሩት፣ ትወዱታላችሁ። እዚህ ጋር እኔ ዝንጅብል እንደዚህ አዘጋጅቻለሁኝ። በነገራችን ላይ እኔ ዝንጅብሉን አልጠውም፣ በደንብ ጥብ አድርገውና እንደዚሁ ከነ ቆዳው ነው። ቆዳውም የራሱ የሆነ ጥቅም ስላለው ከነ ቆዳው ነው እንትን እምለው ማለት ነው። ፍቅፍቅ ማደርገው በካሮት መፈቅፈቂያ ወይም መብሸራ ማለት ነው። የሆነ ጥቁር ነገር ምናምን ቆሻሻ ካለው እሱን ፓርት እናነሳዋለን። ግን ደግሞ ዝንጅብላችን አዲስ ከሆነ ያው ምንም ነገር አይኖርም። የኔ አዲስ ነው እንደምታዩት፣ ብዙም የሚነሳ ነገር የለውም። የሚነሳ ካለው ታነሱታላችሁ። ከዚያ ውጪ ደግሞ በቆዳው የራሱ ጥቅም ስላለው ባንለጠው ይመረጣል። እና ደግሞ ላው ላይ የግማሽ የሎሚ ግማሽ የሚሆን እንትን ልጣጭ ማለት ነው። እሱንም እናዘጋጃለን። እዚህ ጋር ፍቅፍቅ አደርግና አሳያችኋለሁ አሁን ማለት ነው። የሎሚውን እንትን ቆረጥ አድርገን ነው የምንጨምረው። ልጣጩን ችግር የለውም። ያኛውን ግን በደንብ እንፈቀፍቀዋለን። ይሄኔ እስከነ ቆዳው ነው እንትን ያልኩት። ሌላም ደግሞ አሁን ለምሳሌ ሮዝመሪ መጨመር ከፈለጋችሁ ቅርንፉድ፣ ቀረፋ ማንኛውም ነገር መጨመር ትችላላችሁ አብራችሁ ማለት ነው። እኔ ብዙ ጊዜ ስለምሰራ አንዳንድ ቀን ያገኘው እንትን ያለኝን ጨምራለሁ። ሮዝመሪም ጥቁር አዝሙድም ጨምርበታለሁኝ እንደየ እንትናችሁ ማለት ነው። እዚህ ጋር ይኸው ፍቅፍቅ አድርጌ ጨርሻለሁ። በቂ ነው የምወስደው መጠኔን ማለት ነው። የፈቀፈቁትም የሚበቃኝ ያህል ስለሆነ ያን ሁሉንም ነው የምጠቀመው። ከዚያ የሎሚ ልጣጭን በትንንሹ በእጄ ማለት ነው፣ በቢላ የማይጠበቅባችሁ ቆረጥ ታደርጉትና አብራችሁን ትተላላችሁ ማለት ነው። ጭምር ታደርጉትና ታሙና ዋህደዋለን። ከዚያ በትንሽ ውሃ የሞቀ ውሃ አድርገን ትንሽ ነው የምናፈለው። በጣም እንትንም አፍልተን እንትኖቹን ተነው እንትን እንዳይሉብን በትንሹ የምናፈለው ራሱ ትንሽ ደቂቃ ነው። በውሃ እንደዚሁ ቁጭ ብናደርገው በሞቀ ውሃ ያው ብዙ እንትኖቹን ጥቅሞችን የማግኘት እድላችን ዝቅተኛ ስለሚሆንብን እኔ ያሳያችኋለሁ። እኔ ሁሌ የምጠቀምበትን መንገድ እንደዚያ ስለሆነ እዚህ ጋር እቺ እንትኔ ማለት ነው የወተት ማፍለያች ለፀጉሬ ብቻ ነው የገዛኋት። ምንም አይነት ነገር ስሰራ እንጠቀምባት፣ ሌላ ምንም አልሰራባትም። እቺ ነቃው ነው ማለት ነው። እንደዚህ አድርጌያለሁ። ከዚያ የፈላ ውሃ አደርግበታለሁ ማለት ነው። የፈላ ውሃ አደርግበትና ትንሽ የሆነ እንትን እንዲልልኝ አሁንም እጥደዋለሁኝ። ግን አላቆየውም፣ ቶሎ ነው የማወጣው። እጥደውን በውሃ ነው። ከስር ፈላ ውሃ ላይ አድርጌ ነው እንጂ ጋዝ ላይ ቀጥታ ወስጄ አልጥደውም። የሆነ ትክትክ ብስል እንዲልብኝ አልፈልግም። የሎሚ ልጣጭ ለፊታችን ራሱ ምርጥ ነው። ውሃውን እንትን ብላችሁ ፊታችሁ በእንደዚህ በሎሚ ልጣጭ ብርቱካን ልጣጭ ያደርጋችሁ ፊታችሁ የምትጠቀሙት አሪፍ ነው። እንደዚህ ከስር
እቃ ላይ አድርጌ የፈላ ውሃ አድርጌ ጋዙ ላይ ብዙም ጋዝ አይሰማም። እንደዚህ ታደርጉና ትንሽ ደቂቃ ነው ብዙም አናቆየውም። ከዚያ አብርደን ወደ እቃችን ላይ አድርገን መጠቀም ነው። ብዙም የቀረው ነገር የለም። እየጨረስን ነው ማለት ነው አሰራሩ። ከአሰራሩ ቀጥሎ ደግሞ አንጠቃቀሙ እናየዋለን አብረን። በቃ እየጨረስኩ ስለሆነ አሁን አወጣዋለሁኝ ማለት ነው። የሆነ የመንተክተክ ባህሪ ሳይደርስ ትናል አይደል? ትንሽ ዳርዳሩን የመፍላት ይታይበታል እንጂ ተክተክ ካለ ጥሩ አንተኑ ይሄድብናል። የዝንጅብልና የእንትኑ ጥቅሙ ማለት ነው። በረድ እስኪል እንጠብቅና እናጠለዋለን ማለት ነው። በርዷ ብዙም ብርድም ባይል በርዷል። እዚህ ጋር ምንም ችግር የለውም። ትንሽ በማጥለያችን ጥልል እናደርገዋለን። ለብዙ ጊዜ እኔ ይሄ ውሃው ለብዙ ጊዜ ፍሪጅ ውስጥ ተጠቅመን ስንጨርስ ፍሪጅ ውስጥ እናደርገዋለን ማለት ነው። ሮዝመሪ ቅጠልም ጣል ማድረግ ትችላላችሁ ስታፈሉት ማለት ነው። ሽታው ምርጥ ሽታ እንዲኖረው። እዚህ ጋር ደግሞ ከዚህ ከሳህኗ ወደዚያች ወደ የምጠቀምባት እንትን መርጫዋ ላይ ለማድረግ ስለማይመቸኝ መልሼ ይሄንን እጥብ አድርጌዋለሁ የቀቀልኩበትን እሱ ላይ አደርግና ለማንቆርቆር እንዲያመቸኝ ማለት ነው። እቺ ፕላስቲክ ያለችን ከሌለን ደግሞ አፉ ሰፋ ያለ ነገር ላይ አድርገን ቀስ ብለን ተጠቅመን ግዴታ አይደለም ካለን አለን ከሌለን ችግር የለውም። ምክንያቱም እኔ በቅርቡ ነው እንደዚህ እንትን መግዛት የጀመርኩት። በፊት ባገኘሁት ነው የምሰራው። ተጠንቀቀን ከሰራን ያን ያህል እንትን አይልም። በሁለት እቃ ነው ይወጣል ለኔ ማለት ነው። ከዛ ፍሪጅ አድርጌ መጠቀም ነው ችግር የለውም እስከሚያልቅ ድረስ። ፀጉራችንን ስናበጥር ራሱ እንደዚህ በውሃው በቅባት ስታበጥሩት ይያያዛል። እንደዚህ በውሃው ስታበጥሩት ራሱ እንዴት እንደሚፍታታ ይኸው በዚህ የዝንጅብሉ ከለሩ ራሱ እንዴት ይዞት እንደወጣ ያያችሁት። ለመጠቀም ታመቸኝ ያችኛዋ ናት። የሆነ ሰማያዊ ነገሯ ማለት ነው። የሆነ እጃችሁን አይደክማችሁም። ያኛውን ትንሽ ነጯ እጃችሁን ድክም ትላለች እንጂ ውሃ እንትን ሲመጣ እናንተ ጋር በጣም ኃይል የለውም። የዚህ የሰማያዊው ኃይል አለው፣ ግን እናንተ እንትን ስትሉ ጣታችሁን አይደክመውም። እናንተ አንዱን ምረጡ። በዝንጅብል ራሱ እንደዚህ ዝንጅብልን ቁርጥ አድርጋችሁ ወደ መጨረሻው ላይ አሳያችኋለሁ። እንደዚህ ግንባራችሁ አካባቢ በደንብ ማሳጅ አድርጉት። ቀስ ቀስ እያለ እንትን ያለ ፀጉር ካለ ይወጣላችኋል። እንደኔ ይሄ ፀጉራችሁ የሄደባችሁ ካለ ማለት ነው። እኔ በሻሽ ነው በነገራችን ላይ የኔን ፀጉር የሚሄደው። ሁሉ የምገባበት ቤት በሙሉ ሻሽ እገደዳለሁ ፀጉሬን እንድሸፍን ማለት ነው። እንደዚህ ስርስሩን ራሱ እንደዚህ ነው እየከፈልን በደንብ የምንቀባው። ቆይ በኋላ በእርግጥ አሁን ካሜራ ስላለ ላይመቸን ይችላል። ከዚያ በኋላ እንደፈለጋችሁ እናንተም መጠቀም ነው። የኔ ፀጉሬ ስንት አመት በፊት ነው ወፋማኝ ጥየዋለሁ። አቅሉን ነው የሚያጣው። በነገራችን ላይ ፀጉር አስሬ ስትጥሉት አስሬ ስትሉት፣ ስለዚህ እየተንከባከባችሁ መልሱት። በተለይ በፊት ምርጥ ፀጉር ያላችሁ በእንክብካቤ ጉድለት ከሆነ ይመለሳል። አያችሁት? ይቺ አሁን ውሃ ብዙም እንትን ስለማትል አመች ናት። ግን የሆነ ትንሽ ደቂቃ ነው የምትጠቀም። ስልችት ትላላችሁ፣ ድክም ይለኛል እና በዚያኛው እንቀይረዋለን። ከሰላችሁ ከደከማችሁ በዚያኛው ቀይሩት። እናቴ ይኸው ምሳሌች ዘወር አልኩ ወደዚህ። ይሄ ያያችሁት በጣም እንትን የሚለው በጣም የውሃ መጠን ይጨምርባቸዋል። ሁለት ወዶ አይሆንም፣ አንዱን መጠቀም ነው። እንደዚህ ያደርግና በደንብ ማሳጅ አድርገዋለሁ። ዋናው ነገር ምንም ነገር ይሁን ምን ስንጠቀም ሰርተን መጠቀማችን ብቻ ሳይሆን በደንብ ማሳጅ ማድረግ አለብን። በተለይ የፀጉራችን ስሩ
እንዲነቃቃ በደንብ ማሳጅ ካልተደረገ ልክ ሰርተን ስላፈሰስንበት ብቻ ጥቅም አያመጣም። ማሳጅ የራሱ የሆነ ትልቅ ጥቅም አለው፣ ሚና አለው። እንደዚህ ከኋላም አለመች ካላችሁ ራሱ ማለት ዝም ብላችሁ ከፍታችሁ ፍስስ አድርጋችሁ በደንብ ማሳጅ ማድረግ ትችላላችሁ። ማሳጅ አድርጉት። ትንሽ ነው የሚቀረኝ አሁን እኔ ጨራርሻለሁ። በደንብ ማሳጅ አድርገዋለሁ። እዚህ ጋር ዋናው ነገር ማሳጅ ስለሆነ ማለት ነው። አንዱ ሲደክማችሁ በአንዱ እየቀየራችሁ በቃ ማሳጅ እያደረግን በደንብ ጥር እንዳይያዝብን ፀጉራችን። ከዚያ ስንጨርስ ሁለት ቦታም ሆነ ተሰርቶ ወይ ደግሞ ጥቅልል ጥቅልል እንደዚህ እያደረጋችሁ ተጠቀሙ። መጥነው ጠራኑም ጽድት ያለ ጠራን ስለሆነ እንደዚህ ደግሞ ማለት እንደዚህ በቢላ ቁርጥ እናደርግና ትንሽዬ ዝንጅብል ከግንባራችን እንደዚህ የሸሸው ቦታ በደንብ ማሳጅ አድርጉት። በዚያው በውሃው ማሳጅ አድርጋችሁ ጨርሱ። ደግሞ ይችን በደንብ ሁሉ ጊዜም አሁን ይሄኛውና ይሄኛው ይለያያል። ይሄኛው በጣም እንትን እያለልኝ ነው ፀጉሬን እየተመለሰ ነው። ይሄኛው ደግሞ ከግራ በኩል ያለው ብዙም እንደምታዩት ያን ያህል አይደለም። በፊት በአንድ በኩል ነበር የምጠቀመው ለውጡን ለማየት እያልኩ። አንዳንድ ጊዜ ደግሞ ትራስም እንትን ይላል። አዘውትረን በምንተኛበት ጎን ፀጉራችን እንትን ይላል ማለት ነው፣ ይሄዳል፣ ይሸሻል። በግራ ጎናችሁ ከሆነ ከግራ ጎን ያለው ፀጉራችሁ በጣም ይሄዳል። ያኔ እኔ እንደዚህ እንትን ስል ፊቴ ላይ ተፈናጥሮብኝ ነው። ዝንጅብል ስለሆነ ለብለብ የማለት ባህሪ ያለው እንጂ ምንም ሌላ ጉዳት የለውም ማለት ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አመሰግናለሁ። ባይ